ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ የግል ስም እንዴት ነው የሚቀየረው? የግል ስም ምንድነው? ስም የማውጣት ስልጣን የማን ነው? እንዲሁም ስም የሚቀየርበት የህግ አግባብና ስም የማግኘት መብት፣ በአጠቃላይ የሰዎች ስም በህግ አይን ያለውን ቦታ የምነግራችሁ ይሆናል ማለት ነው። ብዙ ጊዜ ከምጠየቅ ጥያቄዎች መካከል አንዱ ስለ ስም ነው። ስሜን እንዴት ነው የምቀይረው? ስም ይወጣልኝ በከሌ ምክንያት ነው ማስቀየር እፈልጋለሁ የሚል ተደጋጋሚ ጥያቄዎች እጠየቃለሁ። ለዛ ጥያቄ ይሄን እንደምላሽ ነው ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። ስም ለሰዎች መለየት የምንጠቀምበት ሁነኛ መሳሪያ ነው። በዚህም አንድ ሰው ከሌላ ሰው ለመለየት የሚያስችል ስያሜ ለሰዎች በመስጠት በቀላሉ መለየት እንደሚችል ሁሉም የሚያውቀው ጉዳይ ነው። ይህ ስም የማግኘት መብት የህግ ማዕቀፍ አለው ወይ የሚለውን ከማየት እንጀምር። በሀገራችን አንድ የተወለደ ህፃን ስም የማግኘት መብት እንዳለው የፌዴራል ህገ መንግስት አንቀጽ 36 ንዑስ አንቀጽ 1 ላይ በግልጽ ተደንግጎ ይገኛል። በተጨማሪም በ1966 የጸደቀው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን ወይም ICCPR ተብሎ የሚታወቀው አንቀጽ 24 ንዑስ አንቀጽ 2 ላይ ሁሉም ህፃናት እንደተወለዱ ወዲያውኑ እንዲመዘገቡና ስም እንዲወጣላቸው መብት እንዳላቸው ተደንግጎ ይገኛል። እንዲሁም የሀገራችን የፍትሐ ብሔር እና መሰል ጉዳዮችን የሚገዛው የፍትሐ ብሔር ህጉ ስምን የሚያስተዳድሩ ውስን ድንጋጌዎች ያስቀመጠ ነው። እነሱም ከአንቀጽ 32 እስከ አንቀጽ 46 ድረስ የተደነገጉት ናቸው። የፍትሐ ብሔር ህጉ ማንኛውም የቤተ ዘመድ ስም፣ አንድ ወይም ከአንድ በላይ የግል ስሞች እና የአባት ስም በዚህ ቅደም ተከተል በሁሉም አስተዳደራዊ ሰነዶች ላይ እንዲሰፍር ይደነግጋል። ይሁን እንጂ በተግባር የምናውቀው በእኛ ሀገር ተለምዷዊ የመዝገብ ስም አጠራር በቅድሚያ የሰውየው ስም፣ በመቀጠል የአባት፣ ከዛ የአያት ነው። ነገር ግን ይህ የ1952ቱ የፍትሐ ብሔር ህጋችን ከፈረንሳይ ቀጥታ የተቀዳ ስለሆነ የፈረንሳይን እሴትና የማህበረሰብ ስነ-ልቦና ይዞ የመጣ ስለሆነ ነው የቤተ ዘመድ ስም እያለ ሲጠራ የቆየው። ነገር ግን ይህ እኛ ሀገር ውስጥ ተቀባይነት ባለማግኘቱ ማንም ሰው የቤተ ዘመድ ስም እንዲጠቀም ግዴታ አይጥልበትም ማለት ነው። ስም የማግኘት መብት የሚለውን በመጀመሪያ የፌዴራል ህገ መንግስትን ጨምሮ በተለያየ ዓለም አቀፍ ህጎች እንደምንገልኳችሁ ልዩ ጥበቃ ከተሰጣቸው የማህበራዊ ክፍሎች ውስጥ ህፃናት ዋነኞቹ ናቸው። ህፃናት በወላጆቻቸው ወይም ወላጆቻቸው በማይኖሩበት ጊዜ በአሳዳጊዎቻቸው ስም እንዲወጣላቸው ጥበቃ የሚሰጥ መብት አላቸው። ህፃናት እድሜያቸው 18 ዓመት እስኪሞላ ድረስ ለራሳቸው ስም መስጠት ሆነ በማንኛውም ጉዳይ እንዳይወስኑ ህግ ክልከላ ስለሚጥልባቸው ህፃናትን በመጠበቅ እና እንክብካቤ ማድረግ ኃላፊነት የተጣለባቸው ወላጆች ወይም ህጋዊ አሳዳጊዎች ስማቸውን ሊያወጡላቸው ይችላሉ ማለት ነው። ይህም የፌዴራል ህገ መንግስት አንቀጽ 36 ንዑስ አንቀጽ 1 ላይ እና የፍትሐ ብሔር ህጉ አንቀጽ 32 ላይ በግልጽ ተደንግጎ ይገኛል። ስለ ስም አወጣጥ በፍትሐ ብሔር ህጉ አንድ የተፈጥሮ ሰው የቤተ ዘመድ ስም፣ የግል ስምና የአባት ስም እንዲኖረው ባነገርኳችሁ መሰረት የፍትሐ ብሔር ህጉ ከፈረንሳይ ስለመጣ ግዴታ ይጥልበታል። ይሁን እንጂ የቤተ ዘመድ ስም በተመለከተ በተግባር የተሻረ ነው ከሀገራችን ስነ-ልቦና አኗኗር ዘይቤ ጋር ስለማይሄድ። ከዚህ ጋር ተያይዞ የሀገራችን የህፃን ልጅ ስም አወጣጥን ስንመለከት በፍትሐ ብሔር ህጉ አንቀጽ 33 መሰረት አንድ ልጅ የግል ስም የሚመርጠው አባቱ ወይም አባቱ በሌለ ጊዜ የአባቱ ዘመዶች ናቸው ይላል። ነገር ግን ይህ የሆነበት ምክንያት የፍትሐ ብሔር ህጉ ቅድም እንዳልኳችሁ በ1952 ነው፣ ከ50 ዓመት ምናምን በፊት። ስለዚህ የዛን ጊዜ የጾታዊ እኩልነት የሴትና የወንድን እኩልነት የሚል እሴትና ቫልዩ ስላልነበረ ወንድ ልጅ ነው ስም የሚያወጣው ተብሎ ስለሚገመት የአንድን ህፃን ልጅ ስም የሚያወጣው አባቱ ነው። ነገር ግን አሁን ላይ የጾታዊ እኩልነትና ሌሎች መሰል ነገሮች ወደ ህጉ መንፈስ ስለተጠጉ የስም ማውጣት መብት የተሰጠው በቤተሰብ ህጉና በፌዴራል ህገ መንግስት መሰረት ባልና ሚስቶች ወይም ወላጅ አባትና እናቶች በጋራ በመሆን ስም ሊያወጡለት ይችላሉ፣ ወይም አንዱ ለአንዱ በመፍቀድ ስም ሊያወጡለት እንደሚችሉ ህጉ ያስቀምጣል ማለት ነው። ከዚህ በመነሳት የቤተ ዘመድ ስምና ይህን ስም አወጣጥ የሚመለከቱ የፍትሐ ብሔር ህጉ ክፍሎች ተፈጻሚነት የላቸውም ማለት ነው። ስለሆነ መሰረታዊ የልጆች አስተዳደግን ጨምሮ የቤተሰብ ኃላፊነትን የሚመለከት ባልና ሚስት የጋራ መብት ኃላፊነት እንዳለባቸው በቤተሰብ ህጉ በህገ መንግስቱ በግልጽ ተረጋግጧል። በመሆኑም የህፃን ልጅ ስምን
የማውጣት መብት ለባልና ሚስት በጋራ የተሰጠ መብት እንጂ በፍትሐብሔር ሕጉ እንደተቀመጠው ለአባት ብቻ የተሰጠ መብት አይደለም። ይሁን እንጂ ባልና ሚስት በንግግር ስም የማውጣት መብትን በፈቃድ ለአንዱ በመስጠት ለሌላኛው ስም መጠሪያ ሊሆን ይችላል። ከዚህ በተጨማሪ ከሁለት አንዳቸው በሌሉ ወይም ባልታወቁ ጊዜ ልጁን በሞግዚትነት ይዞ የሚገኘው ወላጅ ስም ሊያወጣ ይችላል። በተግባርም የሚስተዋለው ይህ አሰራር። ከዚህ ጋር በተያያዘ የጉዲፈቻ ልጅ ስሙን የሚመለከት ቀደም ሲል የወጣላት ስም ከነበረ አንድ አዲስ የግል ስም በጉዲፈቻ ውሉ መሰረት ሊሰጠው ይችላል። የጉዲፈቻ አድራጊው የግል ስም የልጁ አባት ስምም ሊሆን ይችላል። ነገር ግን ይህ እንደ ጉዲፈቻ ውሉ የሚወሰን ይሆናል ማለት ነው። የሚወጡ ስሞች ላይ የሚደረግ ክልከላ አለ። በባልና ሚስቱ በጋራ ወይም በተናጠል በአንደኛው በሌላ ፍቃድ ለተወለደ ሕፃን ስም የሚያወጡ ቢሆንም ይህ የሚወጣው ስም ለልጁ ስለልቦና ለማህበረሰባዊ ደህንነት ሲባል አንዳንድ ክልከላዎች ስሞች ላይ ሊጣሉ ይችላሉ። እነኚህ የሚወጡ ስም ላይ የሚጣሉ ክልከላዎች ምን ይመስላሉ የሚለውን ለማየት እንሞክር። አንደኛ፣ ስም ላይ የተጣለው ክልከላ ማንኛውም ልጅ የአባቱ ወይም የእናቱ ወይም ደግሞ በሕይወት ካሉት እህትና ወንድሞቹ የአንደኛውን የግል ስም ሊጠቀም አይችልም፣ ሊሰጠውም አይችልም። የስም ተመሳሳይነት ባጋጠመ ጊዜም ከነዚህ ሰዎች የሚለየው አንድ የሌላ የግል ስም ሊወጣለት ይገባል ማለት ነው። በመሆኑም በተለይም በቅርብ ቤተሰቦች መካከል የስም መመሳሰል እንዳይኖር ሕግ ይከለክላል። ለምሳሌ እህቱንም ወንድሙንም በተመሳሳይ ስም መጥራት አይቻልም ማለት ነው። ሕግ ይህንን አይፈቅድም። ሁለተኛው ስም ላይ የሚወጣው ክልከላ ደግሞ ስምን አስመልክቶ የሚደረግ ማንኛውም ውል በፍትሐብሔር ሕግ ዋጋ የሌለው እንደሆነ የተመላከተ ነው። በዚህ መሰረት ይህን ካደረክልኝ በዚህ ስም ድጋሚ አልጠራም ወይንም ከዛሬ ጀምሮ በስሜ ላልጠራ ወዘተ የሚል ይዘት ያላቸው ውሎች ሕጋዊ ውጤት የላቸው። ስለመሆኑ በፍትሐብሔር ሕጉ አንቀጽ 44 ንዑስ አንቀጽ 1 ላይ በግልጽ እንደተመላከተው አንድ ሰው ስሙን አስመልክቶ የሚገባው ውል ስሜ አልጠራበትም ወይም ደግሞ ከዚህ በኋላ በዚህ ስም እጠራለሁ በሚል የሚገባው ውል ተቀባይነት የለውም ማለት ነው። በሌላ ሰው ወይም በራስ ስም ያላግባብ መገልገል አይቻልም። በሌላ ሰው ስም ወይም በራስ ስም ያላግባብ መገልገል የፍትሐብሔርና የወንጀል ተጠያቂነትን የሚያመጣ ተግባር እንደሆነ በፍትሐብሔር ሕጉ ላይ በግልጽ ተቀምጧል። ይህ ማለት የራስን ስም ያላግባብ መጠቀም ሲሆን አንድ ሰው በስሙ ያላግባብ ተጠቅሟል የሚባለው በስሙ ያላግባብ መጠቀሙ የተፈጸመው በሙያ ስራ ላይ ሲሆን ወይም የሌላውን ሰው ጥቅም ለመጉዳት ተብሎ በዚያ ሰው ስም ክብር ወይም ዝና ላይ ጉዳት የሚያደርስ ከሆነ ወይም በሌላ ሰው ስም ተመሳሳይነት ተጠቅሞ ለሌላ ሰው ወይም ለራሱ ጥቅም ለማግኘት ወይም ሌላውን ሰው ለመጉዳት የተደረገ እንደሆነ ይህ ክልክል ነው ማለት ነው። ምን ማለት ነው? አንድ ጥላሁን የሚባል ጎበዝ ዘፋኝ አለ ሀገራችን ላይ ነበረ። ነገር ግን አንድ እኔ ጥላሁን ነኝ ብሎ በተመሳሳይ የራሱ ስም ጥላሁን ሆኖ ነገር ግን የዛን ሰው ሙያና ስነ ምግባር የሚያጎድፍ ተግባር ስሙን ተጠቅሞ ከፈጸመ ይህ ክልክል ነው ማለት ነው። በሌላ ሰው ስም ያላግባብ መጠቀም ሲባል ደግሞ አንድ ሰው የሌላን ሰው ባለ ስሙ የሞተ ወይም ስሙን ለመጠቀም ችሎታ ያጣ ቢሆንም እንኳን ያለ ተወላጆቹ ፍቃድ የሌላን ሰውን ስም መጠቀም አይቻልም። ይህ ባልሆነበት ሁኔታ ግን የጉዳት ካሳው እንዳለ ሆኖ ስም በማጥፋት ወንጀልም ተጠያቂነትን ያስከትላል ማለት ነው። ሌላኛው በሕግ አግባብ ስም የሚለወጥበትን ሂደት ለማየት እንሞክር። አንድ ጊዜ የወጣ የግል ስም በበቂ ምክንያት በፍርድ ቤት ሊቀየር ይችላል። ፍትሐብሔር ሕጉ አንቀጽ 42 እና 43 ላይ በቂ ምክንያት ሲገኝ ማንኛውም ሰው የግል ስምን በፍርድ ቤት ውሳኔ ሊያስለውጥ እንደሚችል ተደንግጓል። ስለሆነም ማንኛውም ሰው ስሙን መቀየር የሚችለው በፍርድ ቤት ሂደት ብቻ እንደሆነ እና በራሱ ፍላጎት ብቻ ስሙን መለወጥ እንደሚችልም ተደንግጓል። ስምን መለወጥ የሚቻለው በቂ ምክንያት መኖሩን ፍርድ ቤት በማስረዳት ይሆናል ማለት ነው። ፍርድ ቤት ስምን በሚለወጥበት ጊዜ አስፈላጊ የሆኑ ማስረጃዎችን በማስቀረብና ማስታወቂያዎችን በማውጣት መወሰን ይችላል። ሆኖም ግን በስሞች መለወጥ ምክንያት ሶስተኛ ወገኖች መብት መነካት የለበትም። በዚህ በስም መለወጥ ድርጊት የተነሳ ሶስተኛ ወገኖች መብት የሚነካ ከሆነ ከፍ ብሎ ነገርኳችሁ ሶስተኛ ወገኖች ግዙፍ ወይም የህሊና ጉዳት የደረሰባቸው ወይም የሚደርስባቸው መሆኑን በማስረዳት ስሞቹ እንዳይለወጡ ለመቃወም ይችላሉ። ሆኖም ግን ከአንድ በላይ ስም ያላቸው ሰዎች ስምን መለወጥ በፈለጉ ጊዜ በፍርድ ቤት የስም ለውጥ ይደረግልኝ አቤቱታ ማስረጃ በማቅረብ ማስቀየር ይችላሉ ማለት ነው። ይህንን ይመስላል የስም አጠቃላይ ህጋዊ ይዘት። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ